ኢራን ዛሬ ንጋት ላይ እስራኤል ላይ ያደረሰችው ጥቃት በጣም ከባድ ጥቃት ነበር። እስከዛሬ ጦርነቱ ከተጀመረ ጀምሮ እስራኤል ላይ ከደረሱ ጥቃቶች ውስጥ የዛሬ ንጋቱ ጥቃት በጣም ከባድ ነበር። ሰበር የተባሉ ሁለት ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ዓለም ዛሬ ሙስሊም ወንድማማችነት ማለት ምን ማለት እንደሆነ በኢራኖች ተረድቷል። አሜሪካ ለእስራኤል 3.8 ቢሊዮን ዶላር ተረዳታለች። በአጠቃላይ እስከዛሬ የረዳቻት ቢደመር ከ310 ቢሊዮን ዶላር ይበልጣል። ክርስትና ከእስራኤላውያን ወይም ከአይሁድ ይልቅ እስልምና ይቀርባል እላቸዋለሁና ይህን ነገር ብዙ ጊዜ አይረዱትም። አይሁዶች ለክርስቶስ ያላቸው ጥላቻ በጣም ጽንፍ የረገጠ ነው። السلام عليكم ورحمة الله تعالى وبركاته. ودنا يتكبراتو هي نور فاميلوች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። እንግዲህ ዛሬም የተከሰቱ አዳዲስ መረጃዎች አሉ። ስለ ጦርነቱ አዳዲስ መረጃዎች ኢንሻአላህ ማድረሳችሁ ይሆናል። ትናንትና በለቀቁት ቪዲዮ ደግሞ እንግዲህ አዲሱን ሚሳኤል እንግዲህ ለዓለም አሳይታለች። ከዚህ በፊትም ልክ ከሰሜን ኮሪያ ለየት የሚያደርጋት ኢራን የምትሰራቸው ሚሳኤሎች በቅርብ ቀን ሰርፕራይዝ አደርጋችኋለሁ አሳያችኋለሁ እያለች ስቲል ምንም አይነት ሙከራ አላደረገችም። ሰሜን ኮሪያ እንደምታውቁ በየለቱ ሙከራ ታደርጋለች። በተቃራኒው ግን ኢራን እየሞከረች ያለችው አሁን ነው። የኢራን ሚሳኤሎች ምን ያክል ስትሮንግ እንደሆኑ ምን ያክል ደግሞ ከስንት ሺህ ማይል ርቀት መተው ማጥቃት እንደሚችሉ ለዓለም እያሳዩ ያሉት አሁን ነው ዛሬ ነው ማለት ነው። በምን ጦርነት? በእስራኤል እና በኢራን ጦርነት ማለት ነው። ይህንም ደግሞ ዓለም እየታዘበ ያለው ነጮቹም ደግሞ ይሄን ነገር ባይዞይ በጽሞና ነው የሚከታተሉት። ለምን አንድ ነገር ቢተነኩሱ ከምን ያክል ከኢራን ተነስቶ ፈረንሳይ ኦር ጀርመን እንግሊዝ ምን ያክል ደርሶ ማጥቃት እንደሚችል እንግዲህ ትላንትና ያያችሁት ሚሳኤል ምስክር ነው። ያ ሚሳኤል ደግሞ እንግዲህ ያደረሰውን ዳሜጅ ቪዲዮ ደርሶኛል ማለት ነው። እሱን ቪዲዮ በማየት የዛሬውን ቪዲዮ እንጀምራለን። ሱብሃንአላህ ያው ይሄን ይመስላል። ከባድ ነው። ይሄ ነገር እንደው እስራኤል ነው የሚለው ራሱ ለማመን ለአንዳንድ ሰዎች ሊከብዳችሁ ይችላል። ነገር ግን ኢራን አድርገዋለች። ምንም ማድረግ አይቻልም። እና አሜሪካም ቢፎክሩ የፈለገ ቢያቀራሉ እንግዲህ ኢራን በእስራኤል ጠልቃ ገብታ እንግዲህ በግዙፍ በሆኑ ሚሳኤሎቿ እያመሰቻት እያረሰቻት ይገኛል ማለት ነው። ምንም ማድረግ አይቻልም። ያለውን ኢንፎርሜሽን ደግሞ እኔ እውነታውን ማድረስ ግዴታዬ ነው። እንግዲህ ኢንፎርሜሽኑ የሌላችሁ ሰዎች እኔንም ማታሙ ሰዎች ካላችሁ ጉግል ኦር ደግሞ ቻት ጂፒቲ የሚባል ነገር አለ። እዛ ጋር ገብታችሁ ማየት ትችላላችሁ። እኔ በቻልኩት አቅም ትክክለኛ መረጃዎችን ወደናንተ ለማድረስ ሞክራለሁ ኢንሻአላህ። በነገራችሁ ላይ ቲክቶክ ወይም ደግሞ ሌሎች ፕላትፎርሞች ላይ የሚንቀሳቀሱት ቪዲዮዎች በጣም ብዙ ናቸው። ምን ያክሉን ግን ለናንተ ባሳያችሁ ደስ ይለኝ ነበር። በጣም ብዙ ናቸው የሚንቀሳቀሱት። ያው ደቂቃው በጣም እንዳይረዝምና እንዳትሰላችሁ ስለማስብ ነው። አላኩልህል አረቦች በትላንትናው ሚሳኤል ከደረሰ በኋላ በጣም ብዙ ቪዲዮዎች እየተለዋወጡ ነው ያሉት ሶሻል ሚዲያ ላይ። እንግዲህ አንድም ደግሞ በጣም የሚያዝናና እንግዲህ የኢራን ሚሳኤሎች እስራኤል አቅራቢያ ሲደርሱ አላርም አለ እንደሚጮህ ታውቃላችሁ። እንግዲህ ያ ሲከሰት እስራኤሎች ምን አይነት ሁኔታ ውስጥ እንደሚገቡ አዝናኝ በሆነ መንገድ እንግዲህ ድራማ ተሰርቶባቸዋል። እሱን ቪዲዮ እንዳያመልጣችሁ ሁላችሁም ተከታተሉት። በጨዋነት ኮሜንት ላይ ሐሳብ መስጠታችሁ ግን እንዳይረሳ። كدنا جلف البوت سسلي يا هجالي يا هجالي
አልহামዱሊላህ እኔ መቼም ሐቂቃ ከልቤ ነው ወላሂ አልহামዱሊላህ ነው ማለት ሁላችሁም በኮሜንት አላህን ልታመሰግኑ ይገባል ለምን መሰላችሁ ይሄን ነገር እስራኤል ላይ እናያለን ብለን ማናችንን አስበን ምናቀው والله እውነቴን ነው በፍልስጤም ላይ በሚደርሰው ነገር ሁሉ ጊዜ እንዳለቀስን እንዳነባን ነበር እኛም ቪዲዮ ስንሰራ እንግዲህ በጣም የሚያሳዝኑ ቪዲዮዎች ነበሩ ዓለም ላይ የሚለቀቁት በጣም የሚያሳዝኑ ቪዲዮዎች ይለቀቁ ነበር እንግዲህ እስራኤል በሰራችው ስራ ማለት ነው አሁን ደግሞ እንግዲህ በተቃራኒው የአረቡ ዓለም እንደዚህ አይነት አዝናኝ ኮሜዲዎችን ለመስራት በቅቷል እድሜ ለኢራን ማለት ነው እንግዲህ እንደዚህ አይነት ፈን የሆኑ ቪዲዮዎችን እኛም እንድንሰራ አግዘውናል እናመሰግናለን አላህን አልহামዱሊላህ ማለት ፈልጋለሁኝ እንግዲህ ትናንትና የደረሰውን የሚሳኤል ጥቃት አይታችሁታል ሲምዘገዘግ እንግዲህ ቪዲዮውን አይሳይቻችሁ ነበር ያላያችሁ ሰዎች ካላችሁ እንግዲህ ቻናሉ ላይ ገብታችሁ የመጀመሪያው ቪዲዮ መመልከት ትችላላችሁ ስለሱ አንዳንድ መረጃዎችን ላጋራችሁ ኢራን ዛሬ ንጋት ላይ እስራኤል ላይ ያደረሰችው ጥቃት በጣም ከባድ ጥቃት ነበር እስከዛሬ ጦርነቱ ከተጀመረ ጀምሮ እስራኤል ላይ ከደረሱ ጥቃቶች ውስጥ የዛሬ ንጋቱ ጥቃት በጣም ከባድ ነበር ከባድ ውድመትም አምጥቷል እንዳያችሁ ሚሊታሪ ሆስፒታሉ መውደሙን አይታችኋል ያው ከጎኑ ሚሊታሪ ቤዝ ነበር እሱን አታክ ለማድረግ የተሰነዘረ ጥቃት አያይዞ ሆስፒታሉን አውድሞታል ሆስፒታሉም ቢሆን የእስራኤል ሚሊታሪዎች የሚታከሙበትና ኤንድ ደግሞ ያው ጋዛ ላይ የዘመቱ ሰራዊት ሲቆስል ምናምን የሚታከሙበት ሆስፒታል ነው የሚሊታሪው አንድ አካል ነው ያ ሆስፒታል ተያይዞ ወድሟል ሌላ ሴንትራል ቴልአቪቭ ላይ ደግሞ የእስራኤል ስቶክ ኤክስቼንጅ መስሪያ ቤት የሆነ ህንጻ ሙሉ ለሙሉ መውደሙን አይታችኋል መመታቱን ትልቅ ህንጻ ሴንትራል ቴልአቪቭ ላይ ብቻ ከባድ ጉዳት ነው የደረሰው ዛሬ ይህን ጉዳት ያደረሰው ሚሳኤል ግን ለየት ያለ ሚሳኤል እንደሆነ እየተነገረ ነው ያለው አሁን የእስራኤል ሰራዊት አይደንቲፋይ ያደረኩት ባለው መሰረት ለየት ያለና እስከዛሬ አይተነው በማናውቀው አይነት መሳሪያ እየተጠቃን ነው እያለ ነው ያለው ይህ የአዲሱ ባሊስቲክ ሚሳኤል እንግዲህ ዛሬ የተጠቀመችው ኢራን ዛሬ ንጋት የተጠቀመችው መልቲፕል የሆነ ዋርሄድ እንዳለው ነው እየተነገረ ያለው ነው ሚሳኤል ዴሊቨሪ ሲስተም ነው በነገራችን ላይ ሚሳኤል ሰራው ቦምቡን ዴሊቨር ማድረግ ነው ኦር ዋርሄዱን ዴሊቨር ማድረግ ነው ከኢራን ይዞ ተሸክሞ አምጥቶ እስራኤል ማድረስ ነው ስራው ፍንዳታውን የሚፈጥረው ዋርሄዱ ነውና አንድ ዋርሄድ ያላቸው ሚሳኤሎች እስከዛሬ ሲተኮሱ የነበሩት ያው አይረን ዶም ካገኛቸው አየር ላይ ፈነዳሉ ያበቃላቸዋል ምናምን ይሄ ግን መልቲፕል ዋርሄድ ስላለው አይረን ዶም የትኛውን አክሽፎ የትኛውን ይተዋልና ኮንፊውዝ ነው የሚያደርገው አይረን ዶምንና በእስራኤል ኤር ዲፌንስ ሲስተም ዲፌንድ የሚደረግ ነገር አልሆነም ይሄ አዲሱ ሚሳኤል ያም በመሆኑ እንግዲህ በጣም ከባድ ጉዳት አድርሷል ዛሬ ቴልአቪቭ ላይ ኢራን እንግዲህ ይሄ ሚሳኤል ብዙ እንዳላት ነው እየተነገረ ያለው ሰው ኢራን ጦርነቱን ሲጀመር የኢራን ኒውክሌር የኢራን ባሊስቲክ ሚሳኤል ኦር የኢራን የሚሳኤል ቴክኖሎጂ የት እንደደረሰ ዓለም የሚታዘብበት ጊዜ ነው ይህ ጊዜ ስትል ነበር ያው እስከዛሬ አመረትኩ እንጂ ሞከርኩ ስትል ስላልነበር ያው ለሞከረው ነው ተታዘባላችሁ ስትል ነበር ያው እየታዘብን ያለንበት ሁኔታ ነው ያለው ከባባድ ጉዳቶች እያደረሰች ነው ያለው ጋሽ ቢኒ እንግዲህ የተናገሩት ንግግር ከትራምፕ ውጪ ሌላ ጓደኛ የለንም እንግዲህ ብለዋል አንጀት ለመብላት የሚመስል ንግግር ነው የተናገሩት የሚያስቅ ንግግር ተናግረዋል እንግዲህ እኛ ከትራምፕ ውጪ ምንም አይነት ወዳጅ የለንም ግን ትራምፕ ለአሜሪካ ይጠቅማል ያለውን ውሳኔ ማንኛውም አይነት ውሳኔ ቢወስን ትራምፕ ላይ ቂም እንደማንይዝና የትራምፕን ውሳኔ የምናከብር መሆናችንን ለወንድማችን ለጋሽ ትራምፕ ማሳወቅ እንፈልጋለን የሚል ንግግር ተናግረዋል which is አንጀት መብላት ያው እኛንም ደግፈ ጦርነቱ ውስጥ ብትገባም ያው ባትገባም እኛ ግን ያው ወዳጅህ ነን ምናምን የሚል ንግግር ተናግሯል ጋሽ ቢኒ which is funny በሌላ በኩል ደግሞ እስራኤላውያን ሆስፒታል ተመታ ምናምን ሲቪሊያኖች ተመቱ ምናምን ብለው የሲቪሊያን ሆስፒታል ተመታ ይሄው ኢራን ሆስፒታል ነው የምትመታው ምናምን ብለው ፕሮፓጋንዳ ሊነዙ ቢሞክሩም ያው አረባከን የተባሉት ዓለም ላይ እንዳለ አረባክ በጣም ተቀልዳለን የተባሉት because we know ምን ሲያደርጉ እንደከረሙ ለማንኛውም finally ኢራን ዛሬ ደግሞ የሚያደርሰው ጥቃት ዓለም የሚታዘበው ከዚህ በፊት አድርሾው ማላቀው ነው የዛሬ ማታው ደግሞ ይለያል እያለች ነው ከዛሬ ጧቱ የባሰ ከሆነ እንግዲህ ምን ልታረግ እንደሆነ የምናየው የሚሆነው በጣም ነው የሚያዝባችሁ ወላሂ አንዳንድ የምዕራባውያን ሚዲያዎች አለማፈራቸው ራሱ ይገርማል ይወጡና ሚዲያቸው ላይ እንግዲህ ያው ሁሉንም ሚዲያ እነሱ ናቸው የተቆጣጠሩት ታውቃላችሁ እኛ በቻልነው አቅም እንግዲህ ኢንፎርሜሽን ሚስ እንዳታረጉ በቻልነው አቅም እየሰራን ነው ነገር ግን ደግሞ እየወጡ በራሳቸው ሚዲያ ምን እንደሚሉ ታውቃላችሁ የሆስፒታሎች ተመቱ ኦር ደግሞ ሲቪሊያን አለቁ በቃ ይሄን ነው ጮሃታቸው እነሱ ምን ያክል ሲቪሊያኖችን ነው የጨፈጨፉት የዛ ሰዓት ላይ እንደዛ ያን ሁላ መከራ ፍልስጤሞች ላይ ሲያወርዱ የቢቢሲ ኦር ደግሞ የአሜሪካ የቴሌቪዥን ጣቢያዎች ግን ዝምታን ነበር የመረጡት ብሎም ደግሞ እስራኤልን ነበር ሲደግፉ የነበሩት ዛሬ ትንሽ እንግዲህ የተወሰነች በ6 ቀን በ5 ቀን ውስጥ ነው እንግዲህ እቺን ያክል ጥቃት ቢደርስ እርያሉ ነው ሲቪሊያን ተመቱ ምናምን ያለቃቅሳሉ አላኩል ያህል ቻሉት ራሳችሁ የጀመራችሁት ነው ምንም ማድረግ አንችልም እኛም መረጃውን ማድረስ እንቀጥላለን ቻሉት እና እንግዲህ ለነገ ደግሞ እንግዲህ አዳዲስ ሰርፕራይዞች ኢራን ያዘጋጁ ነው ያሉት እንግዲህ ነገ ወደ የሚለቀቁት ሚሳኤሎች በማንስም እንደሆነ ታውቃላችሁ በያህያ ሲንዋር በፍልስጤሙ ጀግና መሪ ያህያ ሲንዋር የተሰየመው ሚሳኤሎች ናቸው እንግዲህ ወደ ቴል አቪቭ የሚያቀኑት በጣም የሚያስደስት ነው እንግዲህ
ያህያ ሲንዋር ቴል አቪቭን አጠቃምንልበትም ጊዜ እየመጣ ነው ኢንሻአላህ የሚሆነው እስቲ ስለሱ አንዳንድ መረጃዎችን ሰምተን ተመልሰን እንገናኛለን ሰበር የተባሉ ሁለት ዜናዎችን ይዤላችሁ መጥቻለሁ እስከ መጨረሻው ተከታተሉኝ ዓለም ዛሬ ሙስሊም ወንድማማችነት ማለት ምን ማለት እንደሆነ በኢራኖች ተረድቷል ኢራን ዛሬ ለዓለም ያሳየችውና ያስጎበኘችው ሚሳኤል ከዚህ ፊት ሸሂድ በሆኑት ጀግና ሙስሊም ወንድሞቻቸው ስም የተሰየሙና ፎቶአቸው ከላይ በፎቶ ላይ እንደምትመለከቱት ሚሳኤሉ ላይ ፎቶአቸው የተደረገባቸው ናቸው መቼም ሁላችንም እናስታውሳለን መቼም አንረሳውም ያንን የፓለስታይኑን ጀግና የሐማሱ መሪ ያህያ ሲንዋር የያህያ ሲንዋርን ፎቶ ከላይ እንደምትመለከቱት ነው በተጨማሪ ደግሞ ካጠገቡ የምናስታውሰው ሸሂድ የሆነው ከዚህ ፊት የሂዝቡላሁ ዋና ጸሐፊ ሰኢድ ሐሰን ነው እንግዲህ በእነሱ ስም የሰየሙት በቀጣይ ቀን እስራኤልን ይደበድቡበታል ተብሎ በተገመተው ሚሳኤል ላይ ይሄ ሆኗል አስቡት እስኪ ነገ ከነገ ወዲያ ሃይፋ ላይ ወይም ቴል አቪቭ ላይ በዚህ ሚሳኤል ሲመታ ለዘገባ ራሱ እንዴት እንደሚያመች ያህያ ሲንዋር ቴል አቪቭን ደበደበ ኢንሻአላህ ሌላኛው ሰበር ዜና ደግሞ የእስራኤሉ መከላከያ ሚኒስትር ዛሬ ባወጣው መግለጫ መሰረት የኢራኑ ጠቅላይ መሪ አያቱላህ ከዚህ በላይ መኖር የለበትም መሞት አለበት ሲሉ ተደምጧል አዳዲስ መረጃዎች መውጣታቸው አይቀርም በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ ቪዲዮና አዳርሱ አዳዲስ ዜና ደግሞ ተጠባበቁ እንግዲህ ያው እነሱ እንግዲህ በሶሻል ሚዲያቸው ምን እንደሚሉ ታውቃላችሁ የኢራኑን አያቱላህ እንገለዋለን ያለንበትን ቦታ እናቀዋለን መግደል እንችላለን ይላሉ ለምን አያደርጉትም ታዲያ ምንድነው ያገዳቸው ነገር ባይዘይ ምንም መግደል አይችሉም ቢገሉ ደግሞ ምን ያክል ኮንሲኩዌንስስ እንዳለው ያውቃሉ በጣም መዘዙ ከባድ ነው ኢራንን መሪ ገለህ ኢራንን የምታክል ሀገር እንዲሁ ማለፋችንም በጣም ከባድ ስለሆነ አያደርጉትም የሚያደርጉ ከሆነ ደግሞ በጣም ከፍተኛ የሆነ ኪሳራ ነው የሚገጥማቸው ሆርሙዝ ሰርጥ ከተዘጋ ብቻ በጣም ብዙ ኪሳራ ነው የሚደርሰው ባይዘይ ትራምፕን ፉከራ ብቻ ነው እንግዲህ እየወጣ በየቀኑ በቀን 5-6 ትዊት ያደርጋል ሶሻል ሚዲያ ላይ መተዋለን እንደመታ ነው አላኩልህ አዳዲስ መረጃዎች የሚወጡ ከሆነ ኢንሻአላህ ማድረሳችሁ ነው የሚሆነው አሁን ግን የእስራኤልና አሜሪካ ምን ያክል ጠንካራ የሆነ ሪሌሽን እንዳላችሁ የምታቁበትና በቢሊየንስ ዶላር እስካሁን አሜሪካ ምን ያክል ወጪ እንዳደረገች ፒውር የሆነ መረጃ ኢንሻአላህ እሱን አግኝቻለሁኝ እሱን ቪዲዮ ተመልከቱት አሜሪካ ለእስራኤል 3.8 ቢሊዮን ዶላር ተረዳታለች በአጠቃላይ እስከዛሬ የረዳቻት ቢደመር ከ310 ቢሊዮን ዶላር ይበልጣል እስራኤልን ከመደገፍ ሐሳብ ተቃራኒ መቆም አይቻልም ተቃራኒ የቆሙ መሪዎች የተለያዩ ሰዎች አሳሲኔት ይደረጋሉ ወይ ይገደላሉ ወይ ከስልጣን እንዲወርዱ ይደረጋሉ ለምሳሌ ጆን ኤፍ ኬኔዲ መውሰድ ትችላላችሁ ጂሚ ካርተር መውሰድ ትችላላችሁ እንደውም ጂሚ ካርተር ቱ ስቴት ሶሉሽን የሚባለውን በጣም ያራምዱ ነበር እስራኤልና ፍልስጤምን ለምን እንደ አንድ ሀገር ሁለቱም እንደተለያየ ሀገር አንቀበላቸውም ብሎ ዩኤን የሚያራምደውን ሪዞሉሽን እሳቸው በደንብ አድርገው ያስጠብቁ ነበር በዛ ምክንያት ጥርስ ተነክሱባቸው በቀላሉ ነው ከስልጣን ሁሉ እንዲወርዱ የተደረጉት ስለዚህ የእስራኤል ደላሎች ዋና ስራቸው እና አላማቸው ምንድነው አሜሪካ ከእስራኤል ጎን ሁሌም ትቆማለች በምን ጉዳይ በወታደራዊ አቅም በገንዘብ በዲፕሎማሲ ሁሉ ጊዜ በእስራኤል ሳይድ ትሆናለች አሜሪካ የአሜሪካንን አስገራሚ የጦር ቴክኖሎጂ ሳትከፍል በነፃ ታገኛለች እስራኤል የኔቶ አባላት በጣም ወዳጅ የሚባሉ ሀገራት እንኳን ከፍለው ነው የሚያገኙት በነገራችን ላይ አውሮፓን የሚጠብቃት የአሜሪካ የጦር ቴክኖሎጂ ነው ነገር ግን እነዚህ ሀገራት በነፃ ይሄንን አገልግሎት አያገኙም ከጂዲፒያቸው ላይ 2% ወይ ከፍ ያለ ነገር ከፍለው ነው እንደው በቅርቡ ትራምፕ የምትከፍሉትን ነገር ከፍ ካላደረጋችሁት አንጠብቃችሁም ብሎ ያስፈራራቸው ነበር እንደ ፖላንድ አይነት ሀገራት ከ2% በአንድ ጊዜ 5% ሁሉ ከጂዲፒያቸው ላይ ቀንሰው ለጦር መሳሪያ እየከፈሉ ነው እስራኤል ግን በነፃ ነው የምታገኘው አትከፍልም ለምን እስራኤል ሎቢ የእስራኤል ደላሎች ከጀርባቸው ማን አለ እንዳትረሱ በጣም ሂውጅ ካፒታል የሚያንቀሳቅሱ ካምፓኒዎች ፓወርፉል አይሁዳውያን ባለሀብቶች አሉ ሱብሃንአላህ የሰማነው መረጃ በጣም የሚያስገርም ነው ከ300 ቢሊዮን ነው የሚለው ከ300 ቢሊዮን ዶላር በላይ እንግዲህ ኢንቨስት ያደረገች ሀገር ናት አሜሪካ በእስራኤል ላይ በጣም ብዙ ጊዜ ነው እርዳታ የሚሰጡት ከዚህ በፊት ምን ነግሬያችሁ ነበር በቢሊየንስ የሚቆጠር ወጪ ነው ለኢራን ለእስራኤል በጣም በሰፊው ነው ድጋፍ የሚያደርጉት ነገር ግን ደግሞ እንደዛም ሆኖ ምንም አይነት በጦርነቱ እንግዲህ እየተሳካላቸው አይደለም አይረን ዶምም እንግዲህ እየወጣ ባለው መረጃ አይረን ዶም ራሱ መከላከል በማይችልበት ሁኔታ ወደ ራሱ አታክ ያደረገ እንደሆነ ቪዲዮዎች ተለቀው እንግዲህ ዓለም እሱንም ተመልክቷል ማለት ነው እንግዲህ አንዳንድ ሰዎች አሉ እንግዲህ ሶሻል ሚዲያ ላይ እዚህ እኛ ቪዲዮ ስር ላይ ኮሜንት ላይ የገቡ የሚሳደቡ ሰዎች ለነሱ ደግሞ እንግዲህ ራሳችሁን እንድትመለከቱ የሚያደርጋ አንድ ቪዲዮ አለ ለሙስሊሞች ደግሞ ኦቨር ፕራውድ ነገም ደግሞ ሌሎች ሰዎች ሐሳብ ሲጠይቋችሁ ምንድን መመለስ እንዳለባችሁ የሚያሳውቅ አንድ ቪዲዮ አግኝቻለሁኝ እሱን ቪዲዮ አብረን እንመልከት
ጊዜ ከክርስቲያን ጓደኞቼ ጋር ስናወራ እምላቸው ነገር አለ። ለክርስትና ከእስራኤላውያን ወይም ከአይሁድ ይልቅ እስልምና ይቀርባል እላቸዋለሁና ይህን ነገር ብዙ ጊዜ አይረዱትም። አይሁዶች ለክርስቶስ ያላቸው ጥላቻ በጣም ጽንፍ የረገጠና ስሙ ሲጠራ ራሱ ምራቃቸውን የሚተፉ ኢየሱስ ክርስቶስን ፍጹም የሚጸየፉና ስሙን እንኳን ሲጠሩ ከታላቅ ይቅርታ ጋር ይህን ቃል በመጠቀሜ ግን ኢየሱስን የድንግል ልጅ ሳይሆን የዝሙት ልጅ እንደሆነ ነው የሚያምኑት እና ክርስቶስን በዚህ ልክ ስሙን አውርደውና አዋርደው የኖሩ ህዝቦች እንደሆኑ ስታይና እስልምና ጋር ደግሞ ይህን የመሰለ ቦታ እንዳለው ስታይ እውነትም ለክርስትና ከአይሁድ ይልቅ እስልምና ይቀርበዋልና በእስራኤልና ፍልስጤም ጦርነት ወቅት ቁርአን የማንበብ እድል ገጥሞኝ ነበርና ሳነብ በጣም የገረመኝንና ያልጠበቅኳቸውን ነገሮች ላወራችሁ ነው። ታስታውሱ ከሆነ ያ ጦርነት መላው ዓለም ላይ ብዙዎች ቁርአንን እንዲያነቡ እድል ፈጥሮ ነበርና ቁርአንን በሰፊው የተነበበበት ወቅት ነበር ዓለም ላይና ፎር ዘ ሪከርድ እኔም አንዱ ነበርኩ። ያው የጋዜጠኛ ነገር ማንገባበት የለምና ያው እንደማንኛውም ነን ሙስሊም ቁርአንን ለማንበብ ስትነሳ ቁርአን ውስጥ በሰፊው ይጠብቀኛል ብለህ የምትጠብቀው ስም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። መቼ እኔም እሱን ኤክስፔክት አድርጌ ስገልጥ ከአንድ ከሁለት ምዕራፍ በኋላ ስገልጥ የኢየሱስ ስም ነው። ስገልጠውንም የመርየም ልጅ ኢሳ የማርያም ልጅ ኢየሱስ ማለት ነው። ስገልጥ ከድንግል የተወለደው ኢየሱስ፣ ስገልጠውንም የአላህ መልእክተኛ ስለሆነው ኢሳ ኢየሱስ። ብሮ ብሊቭ ኢት ኦር ናት የኢየሱስ ስም ኢሳ ቁርአን ውስጥ ከ25 ጊዜ በላይ በስም ተጠቅሶ ይገኛል እና ይሄ በጣም ነበር ለማመን ይቸገረኝ። ምን ይገርማል ልትል ትችላለህ? ሌት ሚ ኤክስፕሌን። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ቁርአን ውስጥ በስም ተጠቅሶ የምታገኘው 4 ጊዜ ብቻ ነው። ኢማጂን የገረም ካድል ገና እየጀመርኩ ነው። እንዳጋጣሚ ሆኖ በስልኬ ነበር ያነበብኩትና ክሬዲብል ለመሆን ማርክ ያርኩባቸውን ፓርቶች እያነበብኩ ተከተለኝ። ቁርአን ኢየሱስ ከአላህ ወደ ሰው ልጆች የተላከ የፈጣሪ መልእክተኛ እንደሆነ ያምናል። ይቀጥልና this is the craziest part ቁርአን መርየም ወይም ማርያም ኢየሱስ ኢሳን በድንግልና እንደወለደችው ማለትም ኢየሱስ በድንግልና እንደተወለደ ይነግረናል። እስልምና ኢየሱስ ከማርያም በድንግልና እንደተወለደ ያምናል ማለት ነው። ይሄን ሳነብ በቃ አይሎስቲ ይቀጥላል። አላህ በመልእክተኝነት ሲልከው ወደ ምድር ከልጅነቱ ጀምሮ የማንበብና የመጻፍን ጸጋ ሰጥቶት መልእክቱን እንዲያስተላልፍ የተለየ ጸጋን እንደሰጠው ይናገራል። ይቀጥልና ደግሞ ከሌሎቹ መልእክተኞች በተለየ መልኩ ከፈጣሪ ወይም ከአላህ አምርን የመፈጸም ጥበብ ተሰጥቶት እንደመጣ ይነግረናል እና አይነ ስውርን አይን ያበራ እንደነበረ፣ መስማት ሳኑን ይፈውስ እንደነበረ፣ የሞተን ያስነሳ እንደነበረ ይነግረናል ማለት ነው። ብሮ ላይክ ባይብልንም በሰፊው አይቼው ነበርና ሞስት ኦፍ ኢት በሚባል መልኩ እየተመሳሰለብኝ ውዝግብ ማለት ነው። ሌት ሚ ኮንቲኒው። ማርያም ቁርአን ውስጥ በስም የተጠቀሰች ብቸኛዋ ሴት ነች። ይገርማል። ቁርአን ውስጥ ሱራ መርየም በሚል አንድ ምዕራፍ ሙሉ በስሟ ተሰይሞላት ይገኛል ማለት ነው። ላይክ 19ኛው ምዕራፍ ይመስለኛል ካልተሳሳት። አላህም መርየምን ከሌሎች ሴቶች በሙሉ ለይቶ እንደባረካትም ይነግረናል። ብሮ ላይክ እኔ ኢየሱስ እስልምና ውስጥ ይሄን ያክል ቦታ እንዳለው አላውቅም ነበርና በጣም ነበር የገረመኝ ሳነብ። ኢስላም የኢየሱስን መሰቀል ባይቀበልም ግን ወደ ገነት እንዳረገና በመጨረሻ ዘመንም ለፍርድ እንደሚመጣ ያምናል። እናላችሁ ክርስቲያኖች የፈጣሪ ልጅ እንደሆነ የሚያምኑት ኢየሱስ በሙስሊሞች ዘንድ ደግሞ የፈጣሪ መልእክተኛ እንደሆነ ስታቅና ከማርያምም በድንግልና እንደተወለደ እንደሚያምንም ስትሰማ እንዲሁም ከሌሎች የአላህ መልእክተኞች እኩል በሙስሊሞች ዘንድ እጅግ የተወደደና የተከበረ እንደሆነ ስትረዳ በክርስትናና በእስልምና መሃል ከሚያጋጩ ከሚያከራክሩ ነገሮች ይልቅ የሚያቀራርቡና የሚያስማሙት ነገሮች እንደሚበዙ ትረዳለና ያ ጀማዓ ሐቂቃው ይሄ ነው። አላኩል ሐል እነሱ የፈለጉትን መደገፍ ይችላሉ። እነሱ እንዲደግፉን ፈልገን አይደለም። ነገር ግን ደግሞ እውነታውን ሊረዱ ይገባል። አለማወቅ ከሆነ ደግሞ አልኢልሙ ኑሩን ነው። ኑር ቻናልን ሰብስክራይብ ማድረግ ይችላሉ። አላኩል ሐል እኛ ኢልሙን እናደርሳቸዋለን። ኢልሙን እያወቁ ደግሞ መጥላት ከፈለጉ ይሄ ኢትስ ዩር ቾይስ ምርጫቸው ነው። ይሄ ማንም ሊያስገድዳቸው አይችልም። ያው እንዳይረዝም ቪዲዮ እንግዲህ እዚህ ጋር እናቁም። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በጣም እንደወደዳችኋቸው ተስፋ አደርጋለሁኝ። ሁላችሁም ይሄን ቪዲዮ ከመጨረሳችሁ በፊት ሰብስክራይብ፣ ላይክ እያደረጋችሁ ውጡ። ኢንሻአላህ ኮሜንት ላይም እስከ መጨረሻው ነው ያዳመጥነው ቴንክ ዩ ብትሉኝ በጣም ደስ ይለኛል። ለዛሬ ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።